ጨራሽ ምን ማልቀስሽ ነው? አንድ ፊት ታጥቤ ልምጣ። ስለተረጋጋሽ ደስ ብሎኛል። ወይኔ ጉዴ! አሁን ምንድነው የማደርገው? ለምንድነው ምን እንደተፈጠረበት ትክክል ነግረሽኝ ምን ማድረግ እንዳለብሽ ማልነግርሽ? ምንም አልተፈጠረም። ሉክ ሃና፣ እርግጥ ነው የናይስ ትውውቅ ለትንሽ ጊዜ ነው፣ ግን ደግሞ ለትንሽ ጊዜ ነው ማለት ነገሮችን እንደ ልባችን ማውራት አንችልም ማለት አይደለም። ዝም ብለህ ማድረግ ያለብኝን ብቻ ንገረኝ። እንዴ የሆንሽውን ሳላቅ? አዎ እኔ ሆንኩትን መናገር አልፈልግም፣ ግን ደግሞ መፍትሄ ማግኘት እፈልጋለሁ። ቆይ ከማን ጋር ነበር በስልክ ያወራሽው? ምንም ነገር መናገር አልፈልግም አልኩኝ እኮ መዝሙር። ኦኬ አሁን ለማንኛውም ወደ ቤትሽ ሂጂና እረፍት አድርጊ። ከተረጋግተን ምን ማድረግ እንዳለብሽ እናስባለን። ስራውስ? የቱን ስራ? ቢሮ ያለው ነው። መቼም በዚህ ሁኔታሽ ተመልሼ ወደ ስራ ገባለሁ ልትይኝ አይደለም አይደል? ምን ምርጫ አለኝ? ሎሊ ስትፈልገኝ ካጣችኝ ትገለኛለች። ይሄን ያክል እኮ መጨነቅ የለብሽም። ከማንም በፊት እኮ አንቺ ትቀድሚያለሽ። አይ እኔ አልሄድም። ከሎሊት ጋር ድጋሚ ጸብ ውስጥ መግባት አልፈልግም። እመኚኝ ሀና፣ ሉሊት ምንም አታረግሽ። አንተ እኮ ሉሊትን አታውቃትም። አሁን ራሱ በመቆየቴ ትጣላኛለች። ሲጀመር እኮ ደግሞ ሉሊት የለችም። የት ሄዳ ነው? ፕሮዳክቶቹን ለደንበኞች ልናደርስ ምናምን ብለው ከማርኬቲንግ ሰራተኛዋ ጋር ወጥተዋል። ቶሎ የሚመለሱ አይመስለኝም። እና ከተመለሰችስ? ይኸውልሽ ሀና፣ እኔ ሙሉ ኃላፊነት ወስዳለሁ። አሁን በቤት ግቢና ዝም ብለሽ ረፍት አድርጊ። እሺ አመሰግናለሁ። በቃ ቢሮ ልግባና ቦርሳዬን ይዤ እወጣለሁ። ኦኬ በቃ ወጣት እንችላለን። ምናሴ ቱት ምን ነው ደነገጥክ? ኧረ አልደነገጥኩም። ደህና ነሽ? ደህና ነኝ። እስኪ ጫማዬን ጥረግልኝ። የማላስቸግርሽ ከሆነ አንድ ጥያቄ ልጠይቅሽ? ይቻላል። እሺ፣ ግን ደግሞ ልትመልሽልኝ ቃል ግቢልኝ። መጀመሪያ ጥያቄው ልስማው። ቃል ካልገባሽልኝማ ጥያቄውን አልነግርሽም። እንዴ ምናልባት መመለስ የማልችለው ነገር ቢሆንስ? እንዴ እንዴት መመለስ የማትችይውን ነገር እጠይቅሻለሁ? እሱን እንኳን አንተ ነው የምታውቀው፣ ግን የምትጠይቀኝ ከሆነ ጠይቀኝ። በቃ ቃል ካልገባሽልኝ አልጠይቅሽም። እኔ ጥያቄውን ሳልሰማ ለመልሱ ቃል አልገባም። እሺ በቃ ተይ። እሺ በቃ ቃል ገባሁልህ። ምንድነው ጥያቄ? ትንሱ ምን ሆና እንደዚህ ሆነችው? ምን ትንሴ ምን ሆና ነው? ይሄ ነው ጥያቄ? እውነቱን ለመናገር ዋናው ጥያቄ አይደለም። ይሄ ልክ እንደ መንደርደሪያ ነው። ሳትንደረደር ወደ ጥያቄ ብትገባ ይሻልህ ነበር ማለት ቃል የገባሽውን ነገር ታውሹ ማለት ነው? አይ አልታውኩትም፣ ግን ይሄን ከመለስኩልህ ያኛውን ጥያቄ አልመልስልህም። ዋናው ጥያቄ ምን መሰለሽ? እንዳየሁት ከሆነ የምትኖሩት ህይወት ልክ አይደለም። ልክ አይደለም ማለት ምን ማለት ነው? ያው ማለት እኔ ድሮ ሳቃችሁ የነበራችሁ ህይወትና አሁን የምትኖሩት ህይወት ፍጹም ተቃራኒ ነው። ያንተም እኮ እንደዛ ነው። ሶስት ትክክል ነሽ። ታዲያ ጥያቄ ምንድነው? እንዳየሁት ከሆነ ትንሱ መንቀሳቀስ አትችልም እና ቱት አንቺ ምን እየሰራሽ ነው የምታነዋት? ምን እየሰራሽ ነው ማለት? ያው ማለቴም እንደምትሰሪው። ይሄ ነው ጥያቄ? ይኸውልሽ ቱት ቃል ገብተሻል። ቃልሽን ግን እንዳታፈርሺ። ለምን ሺ ጊዜ አይናድም? አያገባኝም። እንዴ ቱት ወዴት ሄድሽ? ጫማሽን እኮ አልጨረስኩልሽም። አልፈልግም። ይኸውልህ ምናሴ የማይመለከት ነገር ውስጥ ዘው ብላ አትግባሽ። መጀመሪያ የራስን ህይወት አሸንፍ። ምን እየሆንክ ነው? ምን ሆንኩ? ብቻህን እየገለፈጥክ እኮ ነው። አይ ዝም ብዬ ነው። እና ታዲያ አውራኛ ማለቴ ዝም አልከኝ። እስኪ ዝም ብለሽ ጠጪና ወደ ቤትሽ ሂጂ። ዝም ብለሽ ጠጪ? እኔ ለስላሳ ፈልጌ ነው የመጣሁት። አረ በፈጠረሽ ዝም ብለሽ ምን? እሺ ድጋሚ ደግሞ እንጨቃጨቅ ነው?
እሺ በጣም ይቅርታ። እኔ እኮ ናፍቀኸኝ ነው የመጣሁት። ይኸው ፊት ለፊትሽ ለቅ ብዬልሻለሁ። እንደፈለግሽ ከልምኝና ሲበቃሽ እንሄዳለን። ደግሞ ምን አይነት አማርኛ ነው የምታወራው? ውይ ደንበላል፣ ምን እየሆንሽ ነው? ወይ ልሂድልሽ? እሺ በቃ ይቅርታ፣ ዝም እላለሁ። ምንድን ነው? ምኑ? እኔን እዚህ አስቀምጠን ሌላ ሴት ትጠቅሳለህ? ምን ችግር አለው? ጭራሽ ምን ችግር አለው ትለኛለህ? አዎ መጠቃቀስ ምንድን ነው ችግሩ? ዘሪሁን ቆይ ምን እየሆንክ ነው? ደንበላል፣ አንቺ ራስሽ ምን እየሆንሽ ነው? ቆይ እኔም እንዳንቺ ፋራ መሆን አለብኝ? ጭራሽ እኔን ፋራ? አዎ አንቺን ፋራ። የእውነት አሁንስ በጣም አበዛኸው። እሺ ኧረ እባክሽ አበዛሁት አይደል? አዎ ይሄን ያህል ወድቅ ያገኘኸኝ መሰለክ እንዴ? ወዴት ነው የምትሄጂው? ወደ ቤት ሄዳለሁ። ልቀቀኝ እጄ። ቢያንስ የጀመርሽውን ጨርሽው እንጂ። ራስህ ጠጣው። እንጂ በቃ ሽንቸት መልሳለሁ። እሺ ይመችሽ። መጣሁ። ፋኖሴ በዚህ በቀን እንዲህ የተኛሽ ነው የተስማማሽ? ለካ በስመ አብ ወወልድ ወመንፈስ ቅዱስ። ሀንዬ አስደነገጥኩ አይደል አባዬ? ምን አስደነገጥሽኝ? አስደነበርሽኝ እንጂ ፋኖሴ መስለሽኝ እኮ ነው። እሷ የት ሄዳ ነው አባዬ? ፋኖሴ ቡትሌ ልትፈልግ ወጣ ነው። ይሄ ልጅ እኮ ሆን ብሎ ነው የተደበቃት። አሁንም ምን ልሁን ብላ ነው እሱን ፍለጋ የምትወጣ? እንደው ምን ይሻላታል? እኔ ምን አውቃለሁ አባዬ። አንተ ግን እንዴት በዚህ ሰዓት መጣ? እኔ ምን አውቄ፣ ሆዴ ብቻ እንደው ዝም ብሎ እርብሽ ሲልብኝ ፋኖሴን አሟት ይሆን እንዴ ብዬ መጣሁ። ይሄን ያለው የምትጨነቅላት ማለት ነው? አንተዬ እንዴት ነው ማልጨነቅላት? እኔ የምለው አንቺስ በዚህ ሰዓት እንዴት ነው የመጣሽው? ስራ የለም እንዴ? አለ። ልጅ አለም ምን ሆነሻል? ምንም አልኩ። እኔ እኮ ሆዴ እርብሽ ሲልብኝ ፋኖሴ የታመመች ነበር የመሰለኝ። ለካ የታመምሽው ችግሩ ያለው ጉዱ ያለው አንቺ ጋር ልጄ ጋር ነው ለካ። አይ እንደው ምንድን ነው እሺ? አቦይ እኔ ግን ምን አይነት እድል ነው ያለኝ? ደግሞ ምን ሆነሽ ነው? እንደው ምን ይሻልሻል ሀንዬ? በቃ ችግር የት ነሽ ብሎ ፈልጎ ነው አይደል እኔ ጋር የሚመጣው? የምን ችግር ነው የምታወሪው? አላውቅም። አሁንስ ምርር ብሎኛል አባዬ። እስቲ ቀናቤ እስቲ ሀንዬ ይሁንሽውን ነገር ንገረኝ። እንደው ምንድን ነው ይሆንሽ? አባዬ ምንም አልሆንኩም። እንደውም በቃ ነው ልሄድ። እንዴ ሀንዬ ረስ ለመድኃኒዓለም ብለሽ ይሁንሽውን ነገር ንገሪኝ። አባዬ ምንም አልሆንኩም አልኩ እኮ። እንደውም በቃ ብቻዬን መሆን ነው የምፈልገው። እና ምንም ስላልሆንሽ ነው እንደዚህ እድልሽን የምታማሪውና የምታለቅሽው ሀንዬ? አባዬ በቃ ተወኝ፣ እኔ ልሄድ። ቆይ ወዴት ነው የምትሄጂው? አላውቅም። መሄድ ብቻ ነው የምፈልገው ሀንዬ። ምን መከራ የማይለቃት ልጅ ናት። ምን ጉድ ነው መድኃኒዓለም። እንደው ምን አድርጌሽ ነው? እንደው ምን በድዬሽ ነው መድኃኒዓለም? እንደው አምላኬ ምን አድርጌሽ ነው? አይ እንደው አሁንስ ልቀቀኝ። ምን እየሆንሽ ነው? ቆይ እቺ ተረጋግተን እናውራ። ምንድነው የምናወራው? ቆይ አሁን ምን ሳደርግ አይተሽ ነው? ኧረ እባክህ በላይ ላይ ሴት ስትጠቅስ የማይገባኝ ነው የሚመስልክ? ምን ችግር አለው? ዘሪሁን እኔ ይሆናል ብዬ ነው እንጂ ካንተ ጋር ጭቅጭቅ በጣም ሰልችቶኛል። እሺ ባይገርምሽ እኔም ሰልችቶኛልሽ። ጥሩ ነው። ያን ያህል እኮ 80 የለንም። ምን አታገለን? እሱ ደግሞ ምን ማለት ነው? መለያየት በጣም ቀላል ነገር ነው። አረ በፈጣሪ ነገሩን ቀለል አድርጊ። ሰው ሲጠቅስ አየሁትና ተለያየን ብትይ ሰው ራሱ ይስቅብሻል። ይሳቅብኛ። እኔ ምን አገባኝ? ተይ ግን በኋላ ይቆጭሻል። ግድ የለም ይቆጨኝ። እንደዚህ ስትሆን ከማይክ ጸጸቱ ይግደለኝ። እሺ ቆይ አንቺ ግን እንደዚህ ግግም እንዳልሽ እስከ መቼ ነው የምትኖሪው? አትሳደብ። ለምን ነው የምትሰድኝ? ትሰሚኛለሽ? አንቺም እኮ ልም ያልሽ ፋራ ነሽ። ትሰማኛለህ? ደሃ እንጂ ጅል አይደለሁም። እሺ እኔም መታሽኝ እንደምላል። በሞራሌ እስከ ዛሬ ስትረማመደብኝ ዝም ያልኩ ስለምወድ ነው እንጂ ክብር ስለሌለኝ አይደለም። እኔ ላይ እጅሽን አነሳሽ? ትሰማኛለህ? እኔ ጨዋ ወልዶ ጨዋ ያሳደገኝ ነኝ። እሺ እኔ ካንተ ጋር ክብሬን ጥዬ የምዘላዘለው ስለምወድ ብቻ ነው።
ድንብላል ወይ 8ኛው ሺ ድንብላል ነው የመታችኝ ይበልኝ። ትሁት ዛሬ ግን በሰላም ምኑ እንዴ? ቀኑን ሙሉ እኮ ዘግተሽኝ ዋልሽ። በሰላም ነው። ቆይ ምን አጥፍቼ ነው? እኔ ዝም ለማለት ግዴታ አንቺ ማጥፋት አለብሽ? ትሁት አንቺ እኮ የሆነ ነገር ሳታይብኝ እንደዚህ እንደማዘግኝ አውቃለሁ። እሱን ካወቅሽ መጀመሪያ ነበር አፍሽን መሰብሰብ። አፍሽን መሰብሰብ እንዴ? ቆይ ምን ተናገርኩሽ? ተይኝ በእናትሽ። ስሞትልሽ ትሁቴ እንደዚህ ዝም አትበይኝ። ትንሣኤ ምን እንድልሽ ነው የምትፈልጊው? እንጃ አላውቅም፣ ግን ደግሞ ያጠፋሁት ነገር ካለ ብትነግሪኝ ደስ ይለኛል። ለምን የምነግርሽ? እንዴ ቆይ እዚህ አንድ ቤት ውስጥ እየኖርን እስከ መች ነው የምንዘጋጋው? ይኸውልሽ ምናሴ የሚባለው ልጅ ማግኘት ካላቆምሽ እኔና አንቺ መሀል ሰላም እንደማይኖር ነግሬሽ ነበር። ምናሴ? አዎ ምናሴ። ምን ነው ተሳሳትኩ? ምናሴ ምን ስራዋ ምን እንደሆነ አጣርተህ ንገረኝ ብለሽ ላክሽዋ? ምን እሱ ነው እንደዛ ያለሽ? ትንሣኤ አንድ ቤት ውስጥ ለምን ያህል ጊዜ እንደኖርን ረሳሽ መሰለኝ። አስተሳሰብሽን ጠንቅቄ ነው የማውቀው። አረ እኔ እንደዛ አላልኩትም። አትዋሺ በእናትሽ። እንዴ ትሁት ግን እኮ ስለጨነቀኝ ነው እንደዛ ያልኩት። ከኔ በላይ እሱ ስላንቺ የሚጨነቅልሽ ይመስልሻል? እኔ ደግሞ መች እንደዛ አልኩ? ምንም ልስራ ምን አንቺን አያስጨንቅሽም። እንዴት ነው ማያስጨንቀኝ? እያኖርሽኝ እኮ ያለሽው አንቺ ነሽ። እሱ ቢገባሽ ኖሮማ አታድርግ የተባልሽውን አታረጊም ነበር። እሺ ቆይ ምን ባደርግ ነው በትሁታይ ትክክል መሆነው? እሺ ወይዘሮ ሜላት አለሁ። አብረሽኝ ስለሆንሽ በጣም ነው የማመሰግነው። እንዴ የጋበዝከኝ እኮ አንተ ነህ ነው ማመስገን እንዳለብኝ ልትነግረኝ ነው? እውነቴን እኮ አቶ መዘክር በጣም ስላንቺ ሲያወራ አግኝቻት ባወራ አለ ነበር። አንተ ልጅ ግን ይሄን ነገር ደጋገምከው። አቶ መዘክር ይሄን ያህል ያነሳኛል ማለት ነው? ከምነግርሽ በላይ አሁን ደግሞ ትክክል እንደሆንኩ በደንብ ተረዳሁ። ለማንኛውም በጣም አመሰግናለሁ። I really need your advice። ምን ልምከርህ? ያው ከዚህ በፊት እንደነገርኩሽ ትምህርት ላይ ነበርኩ እና ከዚህ በኋላ ደግሞ የቢዝነሱን ዓለም መቀላቀል ስለምፈልግ ያንቺን ምክር ደግሞ ፈልጋለሁ በደንብ። እና ከዚህ በፊት እዚህ ሀገር የመስራት እቅድ ኖሮኝ አያውቅም። አንቺ ግን ምን ትመክሪኛለሽ? እኔ እኮ ሰው መምከር ብዙም አልችልም። ይሆናል። ያው እኔ እኮ የፈለግኩት እዚህ መስራት ይሻለኛል ወይስ ወደ መጣሁበት መመለስ ይሻለኛል የሚለው ነው። ይቅርታ አድርግልኝና እኔ ምንም ያህል ቢቸግረኝ ከሀገር መውጣትን አስቤው አላውቅም። ዋይ? እዚህ ሀገር ያጣነው ስራ ሳይሆን የስራ ሞራል ነው ብዬ ነው የማስበው። ግን እኮ እንደሰማሁት እዚህ ሀገር ያለው ወጣት አብዛኛው ስራ አጣ ነው። አይመስለኝም። ማለቴ እኔ እንደሚገባኝ ስራ የመምረጥ ችግር ይመስለኛል። ይሆናል። እና ወደ መጣሁበት አትመለስ እያልሽ ነው? አይ እንደሱ እንኳን ማለት አይደለም። ያው የሰው ልጅ እንደተፈጥሮ ነው። ቱ ቢ ኦነስት እስካሁን እዚህ ሀገር ምንም የመስራት ፍላጎት የለኝም። ለምን? አባቴ የሚኖርበት ሀገር ሰፊ ድርጅት አለ። እዛ ሂጄ የሚፈልገው ነገር መስራት ይችላል። በብቃቱ ወይስ የአባት ልጅ በመሆኑ? I was not thinking like that። ይኸውልህ መዝሙር፣ ምንም ቢሆን በራስ ተፍጨጭረህ መቆምን የሚያክል ጸጋ የለም። እሺ አመሰግናለሁ። ይሄን ያህል ከቆየም ብንሄድ ቅር አይልህም አይደል? ኧረ እንደውም ረጅም ሰዓት አወራሽ። በጣም አመሰግናለሁ። ጥሩ እንሂድ በቃ። ይቻላል። እሱ እንዴት ዋልሽ? ምን ትሰራለህ እንዴ? ምን ጥያቄ ነው? ይልቅ እንብላ ነው የሚባለው። ምን እያደረክ ነው እንዴ? አብሬሽ ልበላ ነው። ይኸውልህ ምናሴ፣ የኔ እናንተ ግንኙነት ትሁትን ደስተኛ እያደረጋት አይደለም። እሷ ደግሞ በእኛ ግንኙነት መች ደስተኛ ሆና የምታውቀው ነው? ስለዚህ በቃ መገናኘታችን ይቀር። እንዴ ለምን ትሱ? ምናሴ በጣም እየተፈታተንከኝ ነው። እሱ ደግሞ ምን ማለት ነው? ይኸውልህ ምናሴ፣ አንተን ሳይ ማንነቴን፣ ኑሮዬን፣ ሁሉን ነገሬን እረሳለሁ። በቃ እባክህ ተወኝ። ይሄን ያህል? አዎ ምናሴ፣ እኔ ትሁትን በፍጹም ማስቀየም አልፈልግም። ቆይ ግን እሷ ይሄን ያህል የጠላችኝ ለምንድን ነው? ጠልታ አይደለም። ቆይ ወዳ እንደሆነ አታውቅም እንዴ? ግን ደግሞ እኔ ምንም ነገር አትበለኝ። እሺ በቃ ይቅርታ። የሆነ ነገር ልሰጥሽ ነው የመጣሁት። ምንም ነገር አልፈልግም። እንኳን የሆነ ነገር ሰጥተኝ እንዲሁም አልቻልኩት። ከኔ አይደለም። እና ታዲያ ከማን ነው? እሱን አላውቅም።
ምንድነው ይሄ? ስራ ቦታዬን ያገኘሁት ለአንቺ እንደተላከ ግልጽ ነው። እኔ አላምንም። ቆይ አንተን እኔን ለመርዳት እየሞከርክ ያለው? ትንሱሙች ከኔ አይደለም። እኔ ምንም አይነት ነገር አልፈልግም። ይዘህልኝ ሂድ። ግን እኮ በቃ ምንም አትበለኝ። አሁን ይዘህልኝ ሂድ። እሺ ይቅርታ። ምናሴ። አቤት። እዚህ አትምጣ። ከመጣ ደግሞ አትሄድ። ምን እያልሽኝ ነው? ትፈታተነኛለህ እያልኩ ነው። ስለዚህ በቃ ትንሽ ቆይ። ቆይ ዝም ለማለት ነው እንዴ እፈልጋለሁ ያልሽኝ? አዎ። እንዴ ዝም ለማለት ደግሞ ሰው ይፈልጋል እንዴ? እኔ ግን ፈለግኩኝ። ቆይ ሀና ግን ደህና ነሽ? አይደለሁም። ምን ሆነሻል? ምንም ነገር ማውራት አልፈልግም። ለምን? ኤልያስ እኔ እኮ ወደ አንተ የመጣሁት ጥያቄዎችን ሽሽት ነው። እንዴ ቆይ ምን እያልሽኝ ነው ሀና? አባዬ ጋር ሲሄድ ገና ሲያይ ምን ሆነሽ ነው ብሎ ጥያቄ ጀመረ። ቤት በሄድም አሴር ጋር በሄድም ደግሞ ጥያቄ መጠየቃቸው አይቀርም። ስለዚህ አንተ ከሌሎቹ በተለየ ስለምትረዳኝ አንተ ትረዳኛለህ። ስለዚህ ዝም በለኝ። እንዴ ግራ ገባኝ ስልሽ ጭራሽ ታበዣዋለሽ እንዴ? ልሂድ እንዴ? ወዴት ነው የምትሄጂው? የትም። እሺ በቃ ዝም እላለሁ። ኤልያስ። አቤት አንዬ። በቃ ቤት ውሰደኝ። የማን ቤት? ወደ እኔ ቤት? አዎ። እንዴ ለምን? ማንንም ሰው ማግኘት አልፈልግም። ዛሬ የሆነ ቦታ ተደብቄ ማደር እፈልጋለሁ። በጣም ይቅርታ አድርጊልኝ ሀና፣ እኔ ይሄን ማድረግ አልችልም። ለምን? አግብተሃል እንዴ? ምን አይነት ጥያቄ ነው የምትጠይቂኝ? እና ለምንድን ነው ልትወስደኝ የማትፈልገው? ቤቴ ውስጥ ያለችው አንድ ፍራሽ ናት። እዛ ላይ ደግሞ ከአንቺ ጋር ተኝቼ ራሴን ፈተና ውስጥ መክተት አልፈልግም። ኤልያስ እኔ እኮ አልጋ የሚይዝበት ገንዘብ ስለሌለኝ ነው እየጠየቅኩ ያለሁት። ወይ በቃ ካልሆነ አልጋ እንይዛለን። እንዴ አንድ አልጋ ላይ ልንተኛ? እንደሱ ማለት ሳይሆን ለኔ ለብቻ አንድ ክፍል፣ ለአንቺ ደግሞ ሌላ ክፍል ማለት ነው። እንደዛ ከሆነ እንሂድ። እኔ ብቻዬን ተደብቄ ማልቀስ ፈልጋለሁ። ሀና ምን ሆነሻል? አስጨነቅሽኝ እኮ። ምንም ነገር አትጠይቀኝ አልኩ እኮ። በቃ አሁን እንሂድ። ማነው ደግሞ በዚህ ሰዓት የተኛው? ወይ እትዬ መጥተዋል እንዴ? ድንብላል አንቺ ነሽ እንዴ? አዎ። ምን ነው? ምን ሆንሽ? ለምን በጊዜ ተኛሽ? አይ ዝም ብዬ ነው። ምን ነው አመመሽ እንዴ ድንብላል? ምን ነው ምን ሆንሽብኝ? ምንም አልሆንኩም እትዬ። ወይኔ ልጅ ምንድን ነው የሆንሽው? ንገሪኝ እንጂ። ለመከራ የጻፈው ቢነግድ አይተርፈው ነው ነገሩ። ወይ ድንብላል፣ ይሄን ተረት ከተረትሽማ አንድ ነገር አለ ማለት ነው። እድሌ ነው የተውት። ድንብላል ማን ተናግሮሽ ነው? ይሄ ዘሪው ነው። ሌላ ማን ይናገረኛል? እናንተ ደግሞ ደህና ከርማችኋል ነበር እንዴ? ደግሞ ጀመራችሁ። እንደሱ ነው ብለው ነው እትዬ። እሺ ቆይ ምን ሆናችሁ ነው ደግሞ? የተውት እትዬ። ለማንኛውም እራት ልስራ። ድንብላል እኔ እኮ ነገሩ ቀላል መስሎኝ ነው ቀለል ያደረኩት። አይ ቀላል ነው ሲጀመር። ቀላልማ ቢሆን እስካሁን ራስ ሳትሰሪ አትቀመጭም ነበር። ምንድን ነው የሆንሽው? እኔ እንዴ ኧረ ድንብላል ምንድንሽ ነው? በቃ ምንድን ነው የሆንሽው? ቁጭ በይና ንገሪኝ። ድንብላል ምንድን ነው የሆንሽው? ቆይ ምን ተናግሮሽ ነው? እስኪ ተውኝ እትዬ። ድንብላል የማትነግሪኝ ከሆነ ግን እቀየምሻለሁ። አዎ አባቴ ድፍት ያልኩኝ አልነግሮትም። እንዴ ለምን? እኔ ዘሪውንን እንዲታዘቡት አልፈልግም። ምንም አልነግሮትም። እንዴ ድንብላል እሱ እንደዚህ እያስከፋሽ ለምንድን ነው እንደዚህ የምትጨነቂለት? ጥሎብኝ ነው። ለማንኛውም በቃ እራት ልስራ። እንዴ ድንብላል ምን እንደሆንሽ ሳትነግሪኝ? አቦዬን ብያለሁ እትዬ። እኔ አልናገርም። ድንብላል ምንድን ነው የሆንሽው? ቆይ በቃ እትዬ ልሂድ። ምንድን ነው የሆነችው ልጅቷ?
ሄሎ አለ እንዴት አደርሽ? አዎ እንዴት ከላስ ያለክሽኝ እንዴ? አዎ ተኝቶ አዎ እደውልሻለሁ። እሺ እንዴት አደርሽ? ደህና አለሽ እንዴ? ማለት መኖር አልነበረብኝም? ሄደሽ ነው እንዴ? እንዴት እንደሱ አልክ? የሴቶች ጸባይ እንደዛ ስለሆነ ነው። ለመሆኑ ከማን ጋር ነበር ስትሆን ነበር? አሃ እየተቆጣጠርከኝ ነው? እሺ ትዋትኝ ጋር እኔ ወልተኛ ነው እንዴ? ምን እየሆንክ ነው? ደክሞኛል እባክሽ መተኛ ትፈልጋለሁ። ሸኘኝ እንጂ። ልትሄጂ ነው እንዴ? አዎ ሲስተር ቶሎ ነው እያለችኝ ነው። እሺ በቃ እንነሳ። ቆይ ግን ምን ሆና ነው እንኳን አትለኝም? እኔ ለምን ልሻለሁ? አንቺ መናገር ከፈለግሽ ሳልጠይቅሽ አትናገሪም ነበር? ማታ ግን እንደዚህ አልነበርክም። ማታ ግን ብዙ ነገር ነበር ስትለኝ ነበረው። አሁንም እኮ እሱን ረስቼው አይደለም እንዳላስጨንቅሽ ብዬ ነው። ትናንት እንደነገርኩ ከቤት የወጣሁት ለሲስተር መድኃኒት ለመግዛት ነበር። እሱን ነግረሽኛል። ከዛ መድኃኒት የምትገዥበት ገንዘብ ስታጪ አየሽኝና ጠቀሽ። አዎ ከዛ አሁን አብሬ ስላደርኩኝ ግን ጠላኸኛ። ፈስ ያለበት ዝላይ አይችልም አሉ ፋየው። እኔ መቼ ጠላውሽ? እንሂዳልሽኝ ይሻል። ለሲስተር መድኃኒት መግዣ ገንዘብ ከየት ላምጣ? እና በቀጥታ ጠይቂኝ እንዴ? ግን አሁን አልያዝኩም። ስለተረዳኝ ብቻ አመሰግናለሁ። በቃ ተው። ችግር የለውም። ስራ ቦታ እንሂድና እዛ ሰጥሻለሁ። ተው በቃ አልፈልግም። ደግሞ ለገንዘብ ነው የቀረበችኝ ብለህ እንዳትጥለኝ። ኧረ እኔ እንደሱ አይደለም። ሲጀመር ሀብታም መሆኔን እንደማታውቂ እኮ ነግሬሽኝ። አዎ እኔ ሳይ የሆነ ደስ የሚል ስሜት ስለተሰማኝ ነው እንጂ የጠቀስኩ ባለጌ ሆኜ አይደለም። እሺ በቃ ችግር የለውም። ሱቅ እንሂድና ከዛ ወጥቼ ብሩን ሰጥሻለሁ። እሺ ደስ ይለኛል። በቃ ልብሳችን ይበስ። ከበደህ እንዴ? አልከበደኝም። ተመችቶሻል አይደል? ምናሴ አቤት ትንሱ። በጣም አመሰግናለሁ። እሺ ለምን? በቃ ለሁሉም ነገር በጣም አመሰግናለሁ። ትንሱ እኔ ምስጋና የሚገባኝ ሰው ነኝ እንዴ? ታውቃለህ ይህ አደጋ ከደረሰብኝ በኋላ ከፈጣሪ ጋር ፉክክር ይዤ ቤተክርስቲያን ሄጄ አላውቅም። እንዴ ከአምላክ ጋር ደግሞ ፉክክር ይያዛል እንዴ? እኔ ግን ያስገኝ አልገርምም? በጣም እንጂ። ቆይ ምን አይነት ፉክክር ነው ያዝሽው? ቤተሰቤን ወሰደብኝ። እኔን ደግሞ እንደምታየው እግሬን አሳጣኝ። ታዲያ ከዚህ በኋላ ምን አለ? እኔ የምመኘው ደግሞ ሞትን ነው። ስለዚህ በቃ በየቀኑ እያማረርኩት የሚመጣውን ነገር እያሰብኩ መኖር ጀመርኩ። ትንሱ ሁሌም እኮ ቢሆን አምላክ የሚያደርገው ነገር ትክክል ነው። ምናሴ እስከዛሬ ህይወቴ ላይ የተከሰቱ ነገሮች በሙሉ እያንዳንዱ ትክክል አይደሉም። እንደሱ አይባልም። እሱ ከኛ በላይ ለኛ ይጨነቃል። ለኔ ደግሞ እንደዛ አይደለም። ገና አሁን ነው ለኔ ማሰብ የጀመረው። አሁን ምን አደረገልሽ? አንተ መልሶ ሰጠኝ። በቃ አሁን ቱት ሳትመጣ ወደ ቤት እንሂድ። እስካሁን ቀድማን አይሆንም ብለሽ ነው? ይሆናል ግን በቃ እንሂድ። እሺ እንሂድ በቃ። ግን ምስጋናዬን ተቀብለኸኛል አይደል? ስላላመንኩበት አልተቀበልኩሽም። እሺ እንድታመኝ ምን ላድርግ? እሱን አንቺ በፈለግሽ መንገድ አረጋግጪልኝ። እቀፈኝ ማለት በቃ እቀፈኝ። ነማለሽ ወይዘሮ ሜላት? እንዴት አደርክ መዝሙረ? እግዚአብሔር ይመስገን። አዳር ቆንጆ ነበር? በጣም አሪፍ ነበር። አንዳንድ ነገሮች ፕላን ሳደርግ ነው ያደርኩት። ጥሩ። ታዲያ በጠዋት የመጣኸው እሱ ልትነግረኝ ነው? አይ አይደለም፣ ስቀልድ ነው። ደግሞ ብትመጣስ የአባት ድርጅት አይደል? ስለዚህ ስለ ጽዳቷ ልጅ ላወራሽ ነበር የመጣሁት። ጽዳቷ ልጅ ደግሞ ማናት? ሀና የምትባለው ልጅ። እንዴ ሀና ምን ሆነች? አይ ምንም አልሆነችም።
እና ስለሷ ምንድነው የምትነግረኝ? ወይዘሮ ሜላት የሆነ ነገሩ ልክ ይሆን አይመስለኝም። ምን ነው መዝሙር አስቀየመችህ እንዴ? አይ አላስቀየመችኝ። ሲጀመር እሷ ሰውም ተስቀይም ሰው ነች እንዴ? ይሄን ያህል ቀርበት አውቃታለህ? አረ እንደሱ ለማለት ፈልጌ ሳይሆን እንደዚህ ስታይ ጥሩ ልጅ ነች ለማለት ፈልጌ። እና ስለ ጥሩነቷ ልትነግረኝ የፈለግከው? አይደለም ለምን ትንሽ ረፍት አትሰጣትም ብዬ ለመናገር። የምን ረፍት? በቀጥታ ለሉሊት ነግራት ነበረ፣ ግን ደግሞ የአባቱ ወኪል ስለሆነ እያዘዘኝ ነው ብላ እንዳይደብራ ስለፈራው። እና ስለምን ረፍት ነው የምታወራው? ለምን ተነጋግራችሁ ለተወሰነ ጊዜ ረፍት አትሰጧት? እኔ ምን እያልክ እንደሆነ አልገባኝም። ልጅቷ እኮ ይሄን ሁለት ቀን ልክ አይደለችም። ቆይ ምን ሆናለች? ልጠይቃት በሞክርም ልትነግረኝ ፈቃደኛ አይደለችም። በተደጋጋሚ ስታለቅስ ነው ማያት። እንዴ ወይዘሮ ሜላት ተረጋጊ እንጂ። ልጄ ምን ሆናብኝ ይሆን? ተረጋጊ እንጂ ወይዘሮ ሜላት። መዝሙር በጣም ይቅርታ መሄድ አለብኝ። ይሄ ደግሞ ባለ 19 የሚሰራ ነው ሰሞኑን። እነዚህ ገበሮች ራሱ ከባለ 20 ጋር መሄድ። ኤላ እንዴት አደርክ? እግዚአብሔር ይመስገን። እዚህ ጋር ቁጭ በይ። ኤላ ቁልፉ የት አለ? የምን ቁልፍ? የዚህኛው ቁልፍ እኔ ጋር ነው። ልስጥህ? በቃ ስጠኝ። ይሄ ይበቃል አይደል? ምን እያደረክ ነው ተምቹ? ምንሽ? ቆይ ገንዘቡ ምን ልታደርገው ነው? ልሰጣት ነው። ምን ችግር አለው እንዴ? ምን ይሁን ብለህ ነው የምትሰጣት? ሲጀመር እሷ ማናት? ማንስ ብትሆን አንተ ምን አገባ? ቆይ እኔ የምልህ ገንዘቡን ለመጣው ለሄደው ዘርተህ ልጨርሰው ነው ፍላጎትህ? ተው በቃ የኔ ፍቅር፣ እኔ አልፈልግም። ለምን ነው የምትው? ገንዘቡ እኮ የኔ ነው። እኔ የምለው ተምቹ ጤነኛ ነህ ግን? ኤልያስ እኔ ካንተ ጋር ጸብ አልፈልግም። አሁን ገንዘቡ ስጠኝ። አልሰጥም። ለምን ነው የማትሰጠኝ? ይኸውልህ ተምቹ እኔ እዚህ ወገቤ እስኪጎብጥ ድረስ እየሰራሁ ያለሁት እኮ እናንተ ትለወጣላችሁ ብዬ ነው እንጂ ለማንም ብሩ እንድዘሩት አይደለም። ቆይ አልገባኝም። የምር ነው የምታወራው? አዎ እውነቴን ነው። እስኪ መለስ ብለህ የኖራችሁትን ህይወት አስበው። ያኔ ፍቅር በቃ ተዋልኩ ካይና እንዴ? በቃ እኔ ገንዘብ አልፈልግም። አይ እንደሱ የሚባል ነገር የለም። ለእህትሽ መድኃኒቱን መግዛት አለብሽ። ምን እንዴ? ጭራሽ! ኧረ ተው ተምቹ ተው ተው። ካለፈው ስህተት እንኳን ተማር። ኤልያስ ምንም አይነት ጭቅጭቅ አልፈልግም። አሁን ገንዘብ ውስጥ ካልሆነ ግን ከባድ ችግር ነው የሚፈጠረው። ተምቹ ተው፣ በኋላ ይቆጭሃል። ኤላ እንዳላስቀይም ገንዘብ ውስጥ ያው ነገርኩኝ። ይቅርታ ያዡ። ወንድም ነው? ኧረ አይደለም በእናትሽ ወንድም። አርፈህ ስራን ስራ እንካ። እነዚህ ልጆች ቆይ ጤነኛ አይደሉም እንዴ? ያ ጆሮ ተብዬ እያነሳ ለሱሴ ብሩን ይሰጣታል። ይሄኛው ደግሞ ከረፈፍ ላገኛት ሴት በሙላ እያነሳ ብሩን መዝራት። እንዴ ቆይ እኔ መለፈው ዝም ብዬ ነው እንዴ? እንዴ አንዬ ምን ሆነሽ ነው? ምንም አልሆንኩም ማማ። እንዴ ምንም አልሆንኩም ትኛለሽ እንዴ? ለምንድን ነው እንደዚህ ተከዘሽ የቆምሽው? ትንሽ ደክሞኝ ነው። ደክሞሽማ አይደለም ሀንዬ፣ ፊትሽ እኮ ልክ አይደለም። ኧረ አልተከስኩም ሀንዬ። ምን ሆነሻል እያልኩሽ ነው። እማዬ እዚህ ሆነን ሉሊት ካየችን ጥሩ ስለማይሆን ወደ ስራሽ ሂጂ። ከአንቺ ከአንዷ ልጅ የሚበልጥብኝ ነገር ያለ ይመስልሻል? እማዬ ምንም አልሆንኩም አልኩሽ እኮ። ታዲያ ምን ሆነሽ ነው እንደዚህ የተከሽው? እንዴ እኔ መቼ ነው የተከስኩት? ዛሬ ብቻ ሳይሆን ሁሌ እንደምትተክዥ አውቃለሁ። እሺ ማን የነገረሽ? እኔ እኮ እናትሽ ነኝ የኔ ልጅ። ያንቺ ጭንቀት ከሌላው ሰው በላይ ይሰማኛል። አባዬ ነው አይደል የነገረሽ? እንዴ ጭራሽ አባትሽ የሚያውቃል? ምንም ነገር አትጠይቅኝ እማዬ፣ ምንም አልሆንኩኝም። ሰሞኑን ከቤት ወጥተሽ ታድሪ መጠርጠር ነበረብኝ። ምኑን ነው የምትጠራጠሪው? ደህና ለመሆንሽ ነው እንዴ እማዬ። በግድ የሆነ ነገር ካልሆንሽ እያልሽኝ ነው እንዴ? እባክሽ የኔ ልጅ ምን እንደሆንሽ ተረጋጊና ንገሪኝ። እኔ ከሉሊት ጋር ጭቅጭቅ ስልችት ብሎኛል። እባክሽን ወደ ስራሽ ሂጂ። በቃ እንደዚህ ነው የምትይኝ? አዎ እዚህ መቆየትሽ ምንም ጥቅም የለውም። እሺ በቃ ወደ ቤት ሂጂ። ቤት ሂጂ ምን አገኛለሁ? እዚሁ ይሻለኛል።
እማዬ አንቺም አትሄጂ ከሆነ እኔ እሄዳለሁ። እኔስ እንደው ምን አለበት አፈር በበላው። በመጨረሻም መጣሽ። ይቅርታ። ለምኑ? ስለወጣው። እኔ አትውጪ ብዬ ከልክዬሽ አውቃለሁ እንዴ? ስለወጣው አይደል እንዴ ተናደድሽው? አንቺ ስለወጣሽ እኔ ለምን እናደዳለሁ? እሱማ አንቺ ነሽ የምታውቂው። አረ እየቀለድሽ ነው። ከምናሴ ጋር እንደነበርሽ ጠንቅቄ ነው የማውቀው። ምን? አረ አልነበርኩም። አትዋሺ በእናትሽ። እሺ በቃ ይቅርታ። ይሄ ምንድን ነው? ምን? ከየት አገኘሽው? ተናገሪ። ምንድን ነው? ምናሴን ያመጣው። እኔ ምን አጉድዬብሽ ነው ልመና የጀመርሽው? አረ እንደሱ አይደለም። ማታ እኮ ነው ሰውን ያመጣው ብሎ ሰጠኝ። እኔ እኮ ሰደው ብዬው ነበር፣ ረስቶት ይሆናል። ትንሴ፣ እኔ እኮ ራሴን የሰቦት አንቺን ደስተኛ ለማድረግ ነው የሰዋሁት። ምን አድርገሽ ነው ደግሞ ራስሽን የሰዋሽው? ለነገሩ አንቺ ይሄ መች ይገባሽና ጭራሽ አንቺ ልመና ወጣሽ። ትሁትን ያለመንኩም ራሱን ያመጣው። ኧረ እባክሽ እና ታዲያ ችግርሽን ዘርዝረሽ ስትነግሪው ላያዝንልሽ ነው? ትሁት እስቲ ተረጋጊና እናውራ። አሁን አንድ ነገር እንድትነግሪኝ እፈልጋለሁ። ምንድን ነው? ከኔና ከሱ መምራት ግዴታሽ ሆኗል። ምን አይነት ምርጫ? ተናገሪ። እኔን ወይስ እሱን? እንዴ አንቺ እኮ ከማንም ጋር ትወዳደሪ። እስከዛሬ እኮ በህይወት መኖር የቻልኩት አንቺ ስላለሽልኝ ነው። በጣም ጥሩ። እንዴ ወዴት ልትሄጂ ነው? ምርጫሽን ልነግረው። አሁን በቃ ልታስቀይመው ነው። ጋሽ ፖሊሱ፣ ጋሽ ጥበቃ፣ ጋሽ ፖሊሱ፣ ጋሽ ጥበቃ። ፋያው ምን እሺ ነው ዛሬ ደግሞ የሌለ ደብሮታል። ከየት መጣህ ደግሞ? ከሰማይ ዱብ አልኩኝ። እሺ ዱብ አለ። ትቀልዳለህ አንተ መቼስ። ምን ነው ዛሬ የሚከፈል ጎረምሳ የለም መሰለኝ። ቀድሞ ነበር እንጂ ምናምን ምናምን ያሉኝ እርሶ ኖት። ከባድ ነው መልመድ፣ ክፉ ነው መጥፎ ስራ። ይቅር። ይህ ምን አባህ መቀፈል ነው አንተ? ምን አውቃለሁ። እንደዚህ ለምቦጮን የጣሉት ያቺ የለመዷን ነገር ቀርታ ከሆነ ብዬ እኮ። አንተ ልጅ አንቱ እያልክ እንደዚህ ከምታዋርደኝ ለምን መታደበድበኝ? ኧረ እኔ ፋያው ፈታ ላድርጎት ምናምን ብዬ ነው። ግን ደግሞ ከደበሮት በጣም ይቅርታ። እኔ ላስደብሮት ፈልጌ አይደል። እንደዚህም አድርጎ ክብር የለም። እንደዚህ እያዋረድከኝ ነው የምታከብረኝ? ከምር ፈታ ላድርጎት ብዬ ነው። በቃ ይቅርታ። አይ ይሁን። እስቲ ግን ምን ልታደርግ መጣህ? አቤት ፋያው ምን ጽድት ያለች ካብስያለሁ። ከዛ እሷ እዚህ አካባቢ ነው ሰፈሩ እና እሷን ሸኘኋትና በቃ ሲናፍቁኝ እርሶ ጋር መጣሁ። እንዴ ቱ ደሞ አዲስ ማለት የቺክ ደግሞ አዲስ አሮጌ ምናምን የሚባል ነገር አለው እንዴ? ልብስ አደረካቸው እንዴ? ያቺስ ማናት? ከሀንዬ ጋር የምትኖረው ልጅስ ማ ደንበላል? ኧረ በፈጣሪ እሷ ማለት እኮ ከሀኔ ባሰች ግግም ያለች ፋራ ነው። አንተ ልጅ ሀንዬን አትሳደብ ፋየው። አዲንኩ እቺ አሁን ብታዩት ማለት ነው ከመልክ ከአቋም ያበረች ናት። ቆይ እንደው ልደውላትና ላስተዋውቁት። ኧረ ወደዛ ምን ይመስላል ይሄ? እዛው ራስህን ቻል። ቂጡን ሳይጠርግ ሴት መቀየር ሙያ ያደረገው እንዴ? አይ እንግዲህ ስርዓት ያዙ። እኔ ታርጌ ነው ያደኩት። ኧረ ወዲያ ይልቅ ሀንዬ ምን ሆና ነው? የእሷ ነገር ያልቅ ደግሞ ምን ሆነች? ትላንትና እንደው እየየ ስትል ነው ያለችው። ከአሴር ጋር ተጣሉ እንዴ? እንደዛ እንኳን አይመስለኝም ፋየው። ግን ተጣልተው ከሆነ ደግሞ ያው እኔ ያለውላት እንዴ ነኝና። አንተ ልጅ ለምንድን ነው ስርዓት የማይኖርህ? ኧረ ፋየው ፒስ በቃ ይረጋጉ እና ቆይ ልደውላትና ላግኛት። እስቲ ደውልና አግኛት። እንደው ልጄን በጣም ከፍቷታል እኮ። አያሳስብም ፋየው አጮላታለሁ። ስሟም እንደው ቁመቷ ያጠረ ልጁ አትገኝም በቃ። አንቺ ፋራ አንተ ልጅ ሀንዬን አትስደባት ብያለሁ። ኧረ ምንም አይደለም እባክሽ።
ትንሽ ናፍቀሽኝ ነው። ያ ጀዝባ እንደሆነ ሰው መንከባከብ አይችልበት። እኔ ልንከባከብሽ ብዬ ነው። አዋዲ ምን ጥያቄ አለው? እንደኔ ተንከባካቢ አለ እንዴ? እቅፍ ድግፍ አድርጌ እኮ ነው ማኖር። ለማንኛውም ላገኝሽ ፈልጌ ነበር። አራሰስ እመጣለሁ። በቃ ሰፈር ስደርስ አጮልሻለሁ። ይመችሽ አንቺ አራዳ ልጅ። አይ የአራዳ ልጅ እንኳን ይቅር አራዳ ይመችሽ። እሺ ይኸውልህ ያንተን ተወው። እንዬ ምን አለች? ዋያው እንግዲህ እንደሰሙት ነው። ናፍቀሽኛል ስላት እኔም ናፍቀኛል ነው ያለችው። አንተ ይሄ ቀልድህን ተውና ቁም ነገሩን ንገረኝ። በቃ ፋየው ይረጋጉ። እንገናኛለን ብላለች። እንገናኝና የነገረችኝን ነገር ደግሞ ማታ መጥቼ ተወኮታለሁ። ጥሩ ግን እንዳትቀር። እንግዲህ ካስቀረችኝ ምንም ማድረግ አልችልም። ግን አልቀርም። ፋየው ይመቹት። ነግሬሃለሁ። መልካም ስራ። እኔም ያለኝን ልውረዳ። ያዟት። አይ ፋይ አንተ መቀለጃ ያሉን እኔ ነው። ይሄኛው ሆኖ በዛኛው ከለር ኦኬ። ባረንጓዴው ይሄ ቴክስቸሩ ይሄ ሆኖ በዛኛው ከለር። እሺ በቃ አረግ 4 ሜትር ይብልኝ ነው ሂሳቡን ንገረኝ ላስገባል። በቃ በላኩል አካውንት በዛ አስገባልኝ። እሺ በቃ ውጭ ሰርታ አጥራ። እሺ እንዴት ዋልክ? እግዚአብሔር ይመስገን። እንዴት ዋሉ ወይዘሮ ሜላት? እግዚአብሔር ይመስገን ደህና ነኝ። ጆሮ የለም እንዴ? ጆሮ ዛሬ አልመጣም። ምን ሆኖ ይሆን? ስደውልለትም አያነሳም። አዎ እቃ ለማምጣት ሄዷል። ብዙ የሚመቸውም አይመስለኝም። እሺ ይቆያል ወይስ ልጠብቀው? እኔ እንጃ፣ ግን እስከዛሬ እንደሚያደርገው ከሆነ ትንሽ ይቆያል። በቃ እንደሱ ከሆነ እንኳን ልሂድ። ካልተሳሳትኩኝ እርሶ የሃና እናት ኖት አይደል? የሃና እናት? ከተሳሳትኩኝ ይቅርታ ያድርጉልኝ። አይ ተሳስተህ ሳይሆን ገርሞኝ ነው። እንተዋወቃለን እንዴ? እርሶ እንኳን አያውቁኝም፣ እኔ ነኝ የማውቁት። ቆይ አንተ ማን ነህ? እኔ ኤልያስ እባላለሁ። ኤልያስ ማለት ከደሴ የመጣው የሃና ጓደኛ? ያውቁኛል ማለት ነው? አውቃለሁ። ቆይ አንተ እዚህ እንዴት ተገኘ? ያው እንደሚያዩኝ እዚህ ተቀጥሬ እየሰራው ነው። ወይ ኤልያስ አይዞህ በርታ። ሃኒዬ እኮ ስላንተ አውርሳ አትጠግም እንዴ? ስለኔ ምን ታወራለች? በጣም ጥሩ ልጅ ነው፣ ብዙ ነገሩ ከምናሴ ጋር ይመሳሰላል ትላለች። እሷ በመልካምነት ሁሉንም ነገር ስለምታይ ነው እንጂ እኔ ያን ያህል ጥሩ ሆኜ አይደለም። ጥሩ ልጅ እንደሆን ከንግግር ያስታውቃል። ለመሆኑ ከሃኒዬ ጋር ትገናኛላችሁ? አዎ አልፎ አልፎ እንገናኛለን። አረ እንደውም ትላንት አግኝቻት ነበር። ምን? ትናንት አግኝታት ነበር? ስታገኛት ታዲያ እንዴት ነበረች? ይቅርታ ያህንዬ እናት፣ ይሄን ነገር መንገር አልነበረብኝም። እኔ እንደነገርኩትም ባይነግሯት ደስ ይለኛል። ምንድነው? ልጄ ምንድነው የሆነችው? ሃንዬ ጥሩ ስሜት ላይ አይደለችም። የሆነ ነገር ሆናለች። ልትነግረኝም ደግሞ ፈቃደኛ አይደለችም። ወይኔ ጉዴ ልጄ። እኔም እኮ ስራ ትቼ የመጣሁ ከጆሮ ጋር ስለሷ ለማውራት ነበር። ትላንትና እንገናኝ ብላኝ አግኝቻት ነበር። ግን ጆሮም አባቴም ቤተሰቦችም ይሄን ስሜት እንዳያዩ ብላኝ አልጋ ተከራይቼላት ነው ያደረችው። ምን ጭራሽ? ወይኔ ጉዴ ልጄ ምንድነው የሆነችብኝ? ሃና ጠንካራ ልጅ ናት። በቀላሉ እንደዚህ አይነት ስሜት ውስጥ ትወድቃለች ብዬ አላስብም። እርሶም ቢሆን እንደ እናት ቀረብ ብለው ቢያወራት ጥሩ ነው። እሺ አመሰግናለሁ። በቃ እሺ ሰላም ዋል። አሜን። በጣም ይቅርታ ሃና፣ ይሄን ማድረግ እንደሌለብኝ አውቃለሁ፣ ግን ደግሞ ምርጫ የለኝም። ይቅርታ ግን አስቸገርኩ። እዛ ጋር ነበረ መሆን የነበረብኝ። መኪና ስመጣ እየተሳቀቅኩኝ እኮ። እሺ አባት። ምንድን ነው ቱት? አንተ ልጠይቅህ እንጂ ይሄ ምንድን ነው እንዴ? ያመጣሽው እኮ አንቺ ነሽ። እቤት ጥላ የመጣው ደግሞ አንተ ነህ። እና ቢሆንስ? ምን ለማድረግ እየሞከርክ እንደሆነ ልትነግረኝ ትችላለህ? ምናሴ፣ እኔ አንተ ቀልድ በቅቶኛል። ምን ለማድረግ እየሞከርክ እንደሆነ ማወቅ እፈልጋለሁ። እንዴ ቱት፣ ከሰው ጋር እኮ ነኝ። ለምን ነው የምትጮይው? ምን ለማድረግ እየሞከርክ እንደሆነ ማትነግረኝ ከሆነ ሰፈሩ እንድብልቅልቅ ነው የማደርግልህ። ቆንጂዬ፣ 8ኛው ሺህ ግን የደረሰ አይመስልሽም? ለምን እንደሱ አልክ እባክህ? በ8ኛው ሺህ ባልና ሚስት በገንዘብ መደባደብ ይጀምራሉ ይላል። የትኛው መጽሐፍ ነው ደግሞ እንደሱ የሚለው? ካልተሳሳትኩኝ መጽሐፈ ባልና ሚስት ምዕራፍ 12 ከቁጥር 8 ላይ እንዲህ ይላል። ቀልደ ሞታል። ወንድሜ ጨርሻለሁ። አመሰግናለሁ በያ። ቺን ያዣት። አመሰግናለሁ ወንድሜ። በያ ቆንጂዬ ሚስት አለች።
ግን ቁጧ መንግስቱ ኃይለማርያምን ያስንቃል። እባክህ ምን ማለት ነው? አማርኛ እኮ ነው ያወራሁት። አሃ እየሰደብከኝ ነው? ቆንጂዬ ጸብጸብ አይበልሽ። እኔ ያየሁትን ነው የተናገርኩት። ሰውዬ ታውቀኛለህ? ምንድን ነው ዘባረቀው? ልትመጪ ነው እንደ ሴትዮ? እዛው እንደለመድሽው ባልሽን ጠልጁ። እንዴ ምን አይነቱ ጀዝባ ነው በጌታ ሲያስጠላ። ተረጋጊ። አንቺ ደግሞ ተረጋጊ አትበለኝ። እሺ ተናገር። እሺ እነግርሻለሁ። ይኸውልሽ ቱት አሁንም ነግሪሽን ነገር ላታምኚ ትችያለሽ፣ ግን ደግሞ እውነቴን ነው እኮ። ንገረኛ ልስማ። ይሄ ገንዘብ በወረቀት ተጠቅልሎ ያገኙት እዚህ ቦታ ነው እና ያገኘኸው እንደሆነስ? እንደምታዩ ወረቀቱ ላይ ለትንሴ ነው ይላል። ስለዚህ የሆነ ሰው ለትንሱ አስቀምጦ ነው ብዬ አመጣሁት። ቆይ ስትይኝ ይሄን ያህል ሞኝ እመስልሃለሁ እንዴ? እውነቴን ነው እያልኩሽ። ይኸውልህ ምናሴ፣ ይሄን ነገር የምታደርገው የትንሴ ልብ ለማግኘት ከሆነ መቼም ነው የማይሳካልህ። ይሄ የትንሱን ልብ ለማግኘት እያደረኩት ያለው ነገር አይደለም። እግዚአብሔርን የምሬን ነው እየነገርኩሽ ያሉት። ቆይ ስታስቢ ይሄን ሁሉ ገንዘብ እኔ ከየት አመጣለሁ? እሱ የኔ ጉዳይ አይደለም፣ ግን ከዚህ በኋላ አጠገባችን ባደርስ ደስ ይለኛል። ይህን እንደ ልመናም ጭምር ሰደው። እሺ እውነት ግን ትሁት፣ እኔና ትንሱ እያሳለፍን ያለውን ነገር ብታይ ምን ይሰማሽ? ይህ ነገር ግን ምንድን ነው? ማን ነው እንደዚህ እያደረገ ያለው? ትንሱንስ ማገዝ የፈለገው ማን ነው? ለምንስ በቀጥታ እሷን አያግዛትም? ሀና ሉሊትን ግን ለምንድን ነው ያክል የምትፈራት? እኔ መች ፈራኋት እና ወይስ እሷ ትፈራኛለች አለች? አምኖ ብላይንድ እንዴ እሱን ደግሞ ምን አመጣው? I can't see what's happening between you and ሉሊት። For example አሁን እኮ ስንወጣ አንተ አስፈቅደልኝ ብለሽኝ እኔ አስፈቅጄልሽ ነው የወጣነው። እውነት ለመናገር ሉሊት በጣም ክፉ ሴት ነች። እንዴ ባለፈው እኮ በጣም ጥሩ ሴት ናት ብለሽኝ ነበር። መጀመሪያ ሳይህ በጣም የቅርብ ሰው መስላኝ ፈርቼ ነው እንደዛ ያልኩ። አሁን ግን ሳይህ በጣም ጥሩ ሰው ነህ። አንድ ሰው አለቃ ስለሆነ ብቻ ይሄን ያህል መፈራት አለበት ብዬ ግን አላስብም። እሱማ ትክክል ነህ፣ ግን ደግሞ ሀበሻ ሲተርት ቀን እስከሚያልፍ የአባትህ ባሪያ ይግዛህ ይባላል። እንደሱ ለማለት ፈልጌ ሳይሆን አባቴ የሚል ይላል መሰለሽ፣ ክፉ ቀንና ጥይትን ዝቅ ብሎ ነው ማለፍ ይላል። አንቺም እንደሱ አይነት ችግር ውስጥ ያለሽ ይመስለኛል። ይሆናል። ይሄ ልጅ ግን አይመጣም እንዴ? ወይስ ቤቱ ጠፍቶት ነው? ሀና ፈረንጆች ምን ይላሉ መሰለሽ? the longest day has an end so ብዙ አትከፊ። ላይፍ ኢዝ አ ሾርት ብላንኬት የሚሉትም እነሱ ናቸው። በትክክል መቼም ቢሆን ተስፋ መቁረጥ የለብሽ። እሱማ አምናለሁ። መቼም ቢሆን እጄን ለሉሊት አልሰጥም። እርፍ ጆሮ ያላየው ጉድ ወንድሜ፣ እንኳንም ይሄን ሳታይ ቀር። ሀና አንቺም እንደሌሎቹ ወይ ስምንተኛው ሺ ፋየው ስምንተኛው ሺ የሚሉት ይሄ። አሁን ሀና እንደዚህ ያደረገች ቢባል ማን ያምናል? ሀና what is he talking about? who is he? ታምቹ ምን ሆነሃል? ተቀመጥ እንጂ። ምኑን ተቀመጥኩት? አይ ወንድሜ፣ ይሄን ጉዳን ከምሰማ እንዲህ አንድ ሲኖትራክ 77 ጊዜ ቢሄድበት ይሻላል። እኔማ ሰው መስለሽኝ ፋያው ደብሯታል ሲሉ ፈታ ላደርግሽ ነበር። አንቺ ግን ይሄው ፈታ እያልሽ ነው እዚህ። ምን አባዬ ነው አገኛት ያለ ነበሩ። እሳቸው ልጅ አለኝ ብለው አንቺ እንዳይደብርሽ ሂድና ጫውታት ይሉኛል። አንቺ ግን እዚህ ምን ትሰሪያለሽ? ሌላ ባል እያበሰልሽ። እሳቸው እዛ ኩርምት ብለው ይብሰለሰላሉ። አንቺ እዚህ ከሌላ ሰው ጋር ባልና ሚስት ትጮቻለሽ። አይፋያው እሳቸው ይሄን ከሚሰሙ ከጆሮ ጋር አብረው ሲኖትራክ ቢሄድባችሁ ይሻላችኋል። ታምቹ አባዬም ሆነ አሴር ላይ ክፉ እንድትመኝላቸው አልፈልግም። what is he talking about? ጭራሽ ፈረንጅኛ ነው የሚያወራው። አሬ ይመቸው ያፋራ። እንኳን እንግሊዝኛ አማርኛ ራሱ አስተካክሎ መች ይሰማል። ልጁ ያማዋል እንዴ? ምንድነው የምታወራው? ታምቹ ሰክራ ነው እንዴ? ይሄን ነገርማ ለጆሮ ለፋያው ለቤተሰቡ በሙሉ ነው መናገር ያለብኝ። አዎ አሁን ያቺው ወፍሳት ቀርመኝ በፈጣን ይጅልኝ። አንተ ታምቹ ወይ ረስቸው ለድንብላልም እነግራታለሁ። እሷ ምስኪን ነች፣ ማወቅ አለባት። ምንድነው የምትነግራት? ታየኝ እኮ ድንብላል ይሄን ስትሰማ ያንን ገደል የሚያክል አገጯን እንደዚህ ይዛ አወይ አባቴ ድረሱልኝ ትርንጎ ተበላሸች ስትል እየታየኝ እንዴ። ልጁ ያማዋል እንዴ? ምንድነው የምታወራው? ታምቹ ሰክራል። ኤላና ሱሴን ማረስቻችሁ ነበር፣ ለነሱም አትወካችኋለሁ። እኔ ግን ሳስበው ሱሴ የሌለ ነው ደስ የሚላት። አረ ታምቹ በፈጠረ የሌለ ነገር አታውራ። ተቀምጥና እናውራ። አንቺ ግን የሌለ ተመቸሽኛ ነች። እኔ ድሮም ትመችኝ ነበር። ከዛ ከግንድ እግር ጆሮ ይሄ ይሻልሻል። እንዲሁ ሲታየም ቀሽት ነገር ነው።
ታምቹ እስቲ ተረጋጋ። አንቺ እኔ እንደውም ጆሮ እንዳይደብረው ብዬ ነው እንጂ ያው ስልሽ ከደበረው በቀላሉ ራሱንም ሊያጠፋ ይችላል። ስለዚህ ሲጀመር አንቺና ጆሮ የተሰራችሁበት አፈሩ ዋው የተለያየ እና በቃ እኔ ልሂድ። ይመቻችሁ። እንዴ ታምቹ በጣም ይቅርታ፣ እኔ የምሄድ አለብኝ። ምን እንደሆነ ችግር አለ እንዴ? These guys are so crazy.